ታርቀናል ብዬ ነበረ፣ ሰላም ፈጥረናል ብዬ ነበረ። ሩታ እምነቴን እንዳጣ አድርገሽኛልና ትናንትና የተፈጠረው ነገር ልታስረጅኝ ትችያለሽ ወይስ ያየሁትን ነገር ልታስረጅኝ ትችያለሽ? በመጀመሪያ ደረጃ ምንም ከዚህ በላይ ላስረዳሽ የምችለው ነገር የለም። አይ ቲንክ አንቺ ማይተሽው ተረድተሽዋል ብዬ አስባለሁ። እኔ እንዳንቺ ሸር እንዳንቺ ማስመሰል አልችልም። እንዴ አጠገቤ ሆነሽ እኮ ላይክ ያ ሁሉ እንባስሽ ልታስረጅኝ ትችያለሽ? ይኸውልሽ ማንሽ ሄርሜላ ማስመሰል አይጠበቅብሽም። ቢኮዝ እያደረግሽው የኖርሽው ነገር ነው። ለምን ታስመስያለሽ? ለምን ታስመስያለሽ? እያደረግሽው አይደል እንዴ? አንቺ እያስመሰልሽ ያለሽ እኮ ሩታ እንዳንቺ እኮ አስመሳይ ነሽ። እሺ አስመሰልኩኝ አይደል? አንቺ ግን ዘመንሽ ሙሉ እያደረግሽው እኮ ነው የኖርሽው። ለመረዳትና እውነት አእምሮ አንቺ ካለሽ እስቲ እንደዚህ ከምትይ እኔስ የሚለው ነገር ቆም ብለሽ ለማየት ሞክሪ። ቆም ኩራሴን አየሁኝ ሩታ። አብርሃም የፈለገውን ነገር ቢያደርግ ምን ያህል ታጋሽ ናት። በሳምንት ውስጥ ገባሽ? በሳምንት ውስጥ እንደዚህ ስሜቱ ገብቶሽ እንግብግበሽ አመት ሙሉ እኔ እንደዛ ሳድርጋት ነበር። ይኸውልሽ ሩታ ግን ቆይ ስለፈታሹ ባልሽ በዚህ ልክ መከራከር አግባብ ነው? ለራስሽ ካልፈታኝ ብለሽ በየቦታው ስትከታዩ የነበረውን ባልሽ ይኸውልሽ ገና ምንም አይነት ነገር ሳይጀመር ነው አንቺ ዘለሽ የመጣሽብንና ገብተሽ ህይወታችን ያኔ ታዩና ለትንሽ እሳት ተቀጣጥለሽ ቤንዝልሽን ይዘሽ የመጣሽው ያርከፈከፍሽበት አንቺ ነሽ። ህይወታችንን ከከፍታ ወደ ዝቅታ ልታመጪው የተነደረሽ በዚህ ክፋትሽ በዚህ ተንኮልሽ አሁን በምትቀምሚው ነገር እየመረረሽ ዋጫት በምትቀምሚው ተንኮል ክፋት እንደዚህ አይነት ነገሮች እስቲ አብርሃም ይመለስ ይሁን እናያለን። እስቲ አንቺ አሁን ብልነሽ ጀግና ነሽ ባልሽን መመለስ የምትችይው የእውነት የፍቅር ሰው እስቲ ጀግና መሆንሽ እናያለን። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ መጥቻለሁ። ትላንትና የተፈጠረው ነገር አይታችኋል ብዬ አስባለሁና እውነት ለመናገር ማታ በጣም ነገሮችን እያሰብኩ ነበር ያደርኩት። እኔ እንጃ በኢየሱስ ስም ብቻ በጣም ከብዶኛል። ግን ደግሞ ዛሬ ለእናንተ ላውራን የመጣሁት ያ ደግሞ ምንድነው በመጀመሪያ አብርሃም ፍቅርና አምጥቷት ገርሞኝ ደንቆኝ ሳልጨርስ ሩታ በዛ በኩል እንደዚህ አይነት ነገር መፍጠሯ ከፍቅር ጋር በጣም ግራ ገብቶኛል። ፍቅርን አላቃትም። እንደገና ደግሞ ቡዜ እኔና ሩታን ካሰረቀችን በኋላ ልቧ ንጹህ ሆኖ ከኔ ጋር ብዙ ነገሮችን እንትን ለማለት እየሞከረች ነበረ። አንዴ ከሱ ጋር ሁኚ ምናምን ያ ሁሉ ማስመሰል ያ ሁሉ ስቲል ፍቅር ያላወራችውን ነገር መታኔ ጋር ፍቅር የሆነ ወሬ ስለአንቺ የሆነ ወሬ ያስወርታለችና ምናምን ብለን ከማምነው ሰው ነው የሰማሁት ምናምን ብለን እኔም እሷን ተከትያት መጥቼ እማላቃት ፍቅር ላይ እንኳን እስክፈርድ ድረስ በጣም ብዙ ስቴፖች ሄጄ ነበርና አላቅም እኔ ምን እንደምል አላቅም። ብቻ በጣም ግራ ገብቶኛል። ግን ደግሞ በዚህ ልክ ሰው ማስመሰል ይችላል? በዚህ ልክ እኔ እንጃ። በጣም ነው የከበደኝ ከምላችሁ በላይ። እንዴት ነው ከአቅሜ በላይ ነው የሆነችብኝ። ምክንያቱም በፊቴ ስቲል እንኳን አጠገቧ ቁጭ ብዬ በፊት ለፊቴ ቁጭ ብላ እንባ ተናንቋት ከፍቅር ጋር እኮ እንደዚህ ይሄን እያደረጉ ይሆናል ለካ እኔን ከአብርሃም ለማራቅ እኔን ተስፋ ለማስቆረጥ የኔን ልብ አይታው የሆነ ላይክ እኔን ከአብርሃም በእንደዚህ አይነት ወይ እኔ ተስፋ ቆርጬ አብርሃም እንደዚህ አይነት ሰው ነው ብዬ ተስፋ ቆርጬ እሱን ወደ ራሷ ለመመለስ ይሁን ከዛ በኋላ ግን እሷ ራሷ ወደ ራሷ አብርሃምን ወደ ራሷ መልሳው ምን አይነት ነገር ልታደርገው እንደሆነ የእውነት አላሰቡትም። እስቲል በጣም ብዙዎቻችሁ እየመከራችሁኝ ነበር። እስቲል አጠገብ የነበሩ ሰዎች ታይ ከሩታ ጋር አይሆንሽም ይቅርብሽ ምናምን ስላት እኔ በጣም አምኛት ነበር። ምክንያቱም ሴት ልጅ ናት። ከዛ ባለፈ ይሄን ያህል እኔ ለህይወቷ መጥፎ ሴት ወይም ደግሞ የሆነ ነገር አይደለሁምና ላይክ በዚህ ልክ ታስመስላለች ብዬ አላሰብኩም ነበር። እንደዛ እንደተጎዳ በኔ ፊት ስታለቅስ እስቲል ከካሜራ ጀርባ ሆነን በቃ አንዳንድ ጊዜ እንደዋወላለን አብርሃም እንኳን ከደወለና ላይክ ከካሜራ ጀርባ ላይክ ስትደውልልኝ የሆነ እንደተጎዳ ሰው ከፍቅር ጋር በመሆኑ ከፍቅር ጋር በሚያሳልፈው ነገር እሷ በጣም እየተጎዳች እንደሆነ ግን ደግሞ ኤቭሪ ነገር ከፍቅር ጋር ተመካክራ እንደሆነ ነው የተረዳሁትና አንደኛ በዚህ ልክ መዋሸቱ ለምን አስፈልገ? ሁለተኛ ደግሞ እስከ መቼ ነው ተንኩሏ እንደዚህ በግልጽ እያሳየች የምትኖረው? ላይክ እንዴ አንድ ሰው እኮ ልቡ መራራት መቻል አለበት። ላይክ አብርሃም ተሳሳተ ማለት እሷስ ለምንድን ነው ሴትነቷን በስትክክል የማታስከብረው? ለምን በተንኮል አብርሃምን መመለስ ትፈልገዋለች? ከዛ ባለፈ ከአብርሃም ጋር ያለት ነገር ምንም አይመለከተኝም። እኔን በዛ ልክ እንደ ሴት የእውነቴን ነው በጣም ከአቅሜ በላይ ነው የሆነችው። እንደ ሴት በጣም ብዙ ነገሮችን ካጠገብሽ እንዲሆን ፈልጋለሁ። የሆነ ነገር ይሄኔ ምናልባት አብርሃም ይዛኔ ፍቅርን አልፈልግም እንደውም ካንቺ ጋር ነው የምቀጥለው ወደኔ ቢመጣም የምታረገው ነገር አይታወቅም። እንገባቸው አይደል? አብርሃምን ለመመለስ እንደዚህ አይነት ነገር ውስጥ ትገባለች ብዬ አላሰብኩም። እንደገና ደግሞ እኔ እርግጠኛ አይደለሁም እውነት ለመናገር አብርሃምን ለመመለስ እኔን ተስፋ ለማስቆረጥ ነው በሚል ሐሳብ ራሱ እርግጠኛ አይደለሁም። ምክንያቱም የሰው ልጅ በዚህ ልክ ማስመሰል አይችልም።
እስቲል አሁን አብርሃምን ወደዋለሁ ራሱ የምትለው እኔ እያስመሰለች ነው የመሰለኝ። ምክንያቱም በጣም ብዙ ነገሮችን አምኛት ነበረ። በጣም ከጎኗ ለመቆም እስቲል እሷን ለመረዳት ብዙ መጥፎ ቃላቶችን ተነጋግረናል ከዚህ በፊትና እስቲል እሷን ለመረዳት ብዙ የሄድኩትበት ርቀት ነበር። ግን ተሳስቻለሁ። እኔ ራሴ በጣም እንደተሳሳትኩ ነው የተረዳሁት። ግን ደግሞ እያንዳንዱን ስቴፕ እስቲል ስለ ፍቅር እንደዚህ አስወራች ሄደን እንናገራት ያለችኝንም እስቲል ፍቅር ታቅ ነበረ። እኔ ዝም ብዬ እሷን አምኛት ተቀብያት መሄዴ በጣም ነው በራሴ ተናደድኩት። እዛች ጋር እሷ ብቻ ጥፋተኛ ማለት አይደለም። ግን ደግሞ አብርሃም ፍላጎቱን እየኖረ ነው ይባል። በቃ አብርሃም የራሱን ሙድ እያራመደ ነው። ወንድ ልጅ ነው ይባል። እሷ ግን ሴት ልጅ ናት። ሶ ለምን የሆነ ልቧን ራሷን የሚያቆሽሽ ስራ ለምን እንደምትሰራ እኔ በጣም ነው ግራ የሚያጋባኝ። ላይክ ነገሮችን መፍታት አትችልም፣ ተነጋግራ መፍታት አትችልም። ብልሃትነት የምትጠቀም ሴት አይደለችም። እስቲል ያን ነገር ተሻሽላ የመጣችና በቃ እሷን የሆነ ሀሳቦቿን ለመርዳት እየሞከርኩ ነበረ። በጣም ላይክ እንደ ንጹህ እህት ልረዳት ትፈልግ ነበረ። ግን እሷ ተንኮል የሆነ ቂም በቀል ከነዚህ አይነት ነገር አልወጣችም። እና ዛሬ ጠርቻታለሁ። ሩታንም በስትክክል ላውራት ነው የምፈልገው። ምክንያቱም እኔ ጋር በንጹህ ልቧ እያወራችኝ ነበር የመሰለኝ። እኔ በጣም በንጹህ ልቧ በስትክክል እያወራችኝ ምናምን እስቲል በጣም ብዙ መረጃዎችን ከኔ መስማት ትፈልግ ነበር ከአብርሃም ጋር ባለን ነገር እና ላይክ እንዴት ከፍቅር ጋር እንደዛ ተስማምታ እኔን በእንደዚህ አይነት ወይ ማስወጣቱ ተገቢ ነው? ላይክ እሷ እኮ አልገባትም እንጂ አብርሃም ፍቅር ጋር ሲሄድ እንኳን እኔንም አይወደኝም ማለት ነው፣ እኔንም አያፈቅረኝም ማለት ነው ብላ እኮ ከኔ በላይ እሷ እኮ ተስፋ መቁረጥ መቻል ያለባት። ያ ማለት እንዴት ነው? አብርሃም አሁን ፍቅር ጋር ሄደ አይደለ? እሷ ፍቅርና ሩታ ተመካክረው ፍቅር የሆነ ነገር እንድታደርገው ፈቀደች። ወይም ደግሞ አብርሃም ወደ ፍቅር ሲሄድ ሩታ በዚህ ቅጽበት እኔን አይፈልገኝም የሚል መረዳት ነበረባት። እሷም ሴት ልጅ ናት፣ የልጅ እናት ናት። ሶ ለምን ህዝብስ የሚያዝንባት ነገር ለምን ተንኮል ጭንቅላቷ እንደዛ እንደሚሆን እኔ አላውቅም። ግን ደግሞ ዛሬ ስትመጣ በስትክክል ያለውን ነገር አወራታለሁ። ያ ሁሉ ውሸት፣ ያ ሁሉ ቂም በቀል አስፈላጊ አይደለም፣ የፈለገ ነገር ቢሆን ማለት ነው። ምክንያቱም እኔ በዚህ በኩል የአብርሃምንም ሀሳብ እየደገፍኩ አይደለም። ያው ሩታ መታለች። ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እሺ እንግዲህ ታርቀናል ብዬ ነበረ፣ ሰላም ፈጥረናል ብዬ ነበረ። ሩታ እምነቴን እንዳጣ አድርገሽኛልና ትናንትና የተፈጠረው ነገር ልታስረጅኝ ትችያለሽ ወይስ ያየሁትን ነገር ልታስረጅኝ ትችያለሽ? በመጀመሪያ ደረጃ ማለት ምናልባት ያልተቀረጸ ነገር ካለ ወይም ደግሞ ለኔ የምታስረጅኝ የምታሳምኝኝ ነገር ካለ ከዚህ ነገር አንፃር ነው የምትይ ነገር አለ ሩታ? አይ ቲንክ ሁሉንም ነገር በደንብ አይተሻል ብዬ አስባለሁ። ሲቀጥል ደግሞ ምንም ከዚህ በላይ ላስረዳሽ የምችለው ነገር የለም። አይ ቲንክ አንቺ ማይተሽው ተረድተሽዋል ብዬ አስባለሁ። ከኔ ጋር የነበረሽ ነገር ሩታ እያስመሰልሽ እየቀለድሽ እንደተጎዳ ሰው በቤኔፊት ስታለቅሽ የነበረው ይሄ ሁሉ ውሸት ነው ሩታ። ፍቅር በመምጣቱ አንቺ እንደተጎዳሽ ሰው እኮ እኔ ጋር እያስመሰልሽ ነበረ። እኔም ተጎድቻለሁ። እኔም ባንዴ ከኔ ጋር ትቶ ፍቅርን ማምጣቱ ግራ ገብቶኛል ስልሽ አሁን እኔም ግራ ገብቶኛል እያልሽ እየተጨነቅሽ እያስመሰልሽ የነበረው ያ ሁሉ ያዞምባ ነው ሩታ። እኔ እኮ ከልቤ ነበር የተቀበልኩሽ። ሁለታችንም እኮ በመሀላችን እኔ ይቅርታ ብዬሽ አይደለም ወይ አንቺ እኔን ይቅርታ ብለሽኝ አይደለም አይደል እንዴ? ሁለታችንም በመሀል ብዙ ያስታረቀችን አምኜሽ ተማምነን እንደ ሴት እንደጋገፍ፣ ወንድ ልጅ አይቀልድብንም ተባብለን የአብርሃምን ስራ ሁለታችንም እንደሚጠላ ሰው እኔ ብቻ ነኝ ማለት ነው የአብርሃምን ስራ እየጠላሁት የነበረው። አንቺ ተባባሪ ነበርሽ ነው። የአብርሃምን ስራ አንቺ ጠልተሽ አይደለም። አንቺ አብርሃምን ስራ ብትጤው ማኖሮ ያኔ ላይ እንደዛ ባላደረግሽ ነበር። ገባሽ አይደለ? አሁን አንቺ በጣም ተጎድተሽ፣ አንቺ በጣም ተሰብረሽ ምናምን ካንቺ በላይ እኔን ለመስበርና ለመጉዳት እኔ ወድቄ እንድቀር የሞከረም የጣረም ሰው የለም። ግን ፈጣሪ ይመስገን በፈጣሪም እርዳታ በእኔም ችሎታ ለዚህ በቅቻለሁ። ፈጣሪ የተመሰገነ ይሁን እንጂ ዛሬ ላይ አንቺ በጣም የፍቅር ሰው ነሽ ለመባል በጣም የዋነሽ ለመባል የማታደርጊው ጥረት የለም ሄርሜላ። ይኸውልሽ ሩታ ግን ደግሞ በህይወትሽ ዘመንሽ በሙሉ እኔን ለመጣል ስትሰሪና ስትጥር እየኖርሽ ሴት ነሽ። ገባሽ? ራስሽን እንደዚህ ብለሽ አታሞኝ ሩታ። ደግሞ ማለት ነው ያንን ሁሉ ነገር አድርገሽብኝ፣ ያንን ሁሉ በደል ፈጽመሽብኝ፣ ልክ ፍቅር ስትመጣ ታዲያ ይሄ ሁሉ ልክ ፍቅር ስትመጣ አንቺ ወዳጅ መሆንሽን እንዴት ነው ልቀበለው? ይኸውልሽ እኔ አንቺ ወዳጅ አልሆንኩም ሩታ። በመጀመሪያ ደረጃ ፍቅር ነገ ልትመጣ ማን ትሁን ማን ትምጣ አይታወቅም። ቡዜ በመጀመሪያ ያስታረቀችን በመጀመሪያ። ከዛ ባለፈው ሁሌም ጣትሽን ከምትቀጽሪና የኔን ማንነት የኔን ንጹህ ማንነት እኮ ኦቪየስሊ አንድ አመት ሙሉ አንድ ሰው ንጹህ ለማንነት ሊኖር አይችልም። ገባሽ አይደለ?
ንጹህ ማንነት ስላለኝ ነው። ሰው ማንነቴን ልሽረው አልችልም። ሩታ ታይ ላይክ አንቺ ንጹህ ለመባል እየሞከርሽ ነው ምናምን የምትይው ነገር ታዩ። ይሄ የራሴ ልብ ነው። እኔ እንዳንቺ ሸር እንዳንቺ ማስመሰል አልችልም። እንዴ አጠገቤ ሆነሽ እኮ ላይክ ያ ሁሉ እንባስሽ ልታስረጅኝ ትችላለሽ። ይኸውልሽ ማንሽ ሄርሜላ ማስመሰል አይጠበቅብሽም። ቢኮዝ እያደረግሽው ነው ነገር ነው። ለምን ታስመስያለሽ? ለምን ታስመስያለሽ? እያደረግሽው አይደል እንዴ? አንቺ ልጅ እያስመሰልሽ ያለሽ እኮ ሩታ እንዳንቺ አስመሳይነሽ። እሺ አስመሰልኩኝ አይደል? አንቺ ግን ዘመንሽ ሙሉ እያደረግሽው እኮ ነው እሺ። እኔ አትሊስት ሳምንት ምናምን ቢሆን ነው ከፍቅር ጋር እንደዚህ አይነት ነገር የጀመረው። አንቺ አመቱ ሙሉ ነው ለመግባት ለመስበር ላይ ለመቀለድ ስትሞክሪ ጥቂት ያራራሽ ሴት እንዴ አንቺ። ይኸውልሽ ሩታ ነገሮችን ፍቅር መታለችና በጣም ተጎርተሻል። አሁን ፍቅር አንቺን ስለደረበ ማለት አንቺ ላይ ፍቅርን ስለደረበ ምናምን ነገሩ ቢገባሽ ማለት እኔ ላይ እንደዛ ስታደርጊ የኔ ስሜት ከነ ልትረጂ አልሞከርሽ። ይኸውልሽ ሩታ አብርሃም ካንቺ የራቀው የራስሽ ክፋት የራስሽ ማንነት ነው ይርቅሽ ያደረገው። በደንብ አዳምጪኝ። ይኸውልሽ መመለስ ቢፈልግ እኮ አሁን ላይ መመለስ ቢፈልግ እኮ ካንቺ ጋር ሁሉ ነገር ትቶ እኔም ሆን ከአብርሃም የማልፈሰው አይደለም አይደል እንዴ? ይሄን ያህል እኮ ወንድ ልጅ ነው አቋም ቢኖረው ካንቺ ጋር መቀጠል ቢፈልግ እኮ ሩታ መቀጠል አያቅተውም። ልጄን ከልጄ እናት ጋር ኖራለሁ ቢል እኮ ይሄ ልጅ ጊዜ እኮ እኔም ሆነን ፍቅር መቅረት እንችላለን። ሙጥኝ ያልሽበት እኮ አንቺ ነሽ። ጊዜ እኮ ብሎሻል ደጋግሞ እኮ ነግሮሻል። ነገር ግን ሁሌ እርቆሽ እንኳን በሄደበት እያንኳኳሽ በር እያንኳኳሽ እሱ ይቅር ቤቴ ጭምር እያንኳኳሽ የመጣሽ ሰላማችን የነሳሽ እኮ አንቺ ነበርሽ። ሄርሜላ ደጋግሜ የምነግርሽ ነገር ቢኖር አዳምጪኝ ሩታ። አልገባሽም እንጂ አንቺም አይንሽን እንድትከፍቺ ነበር። ረዳሁሽ። ኖ ይኸውልሽ አዳምጪኝ ረዳሁሽ እንዳትይኝ እኮ የተፈጠሩት ነገሮች ልንገርሽ። ይኸውልሽ በመጀመሪያ ፍቅርን አልፈልግም ሩታ ትሻለኛለች ብሎ ቢመጣ ነበር ለኔ ምሳሌ ሊሆን የሚችለው። እኔ ላስረዳሽ። ይኸውልሽ ፍቅርን ይኸውልሽ እሷ ናለችው ሄዳ አይደለ? አንቺስ እዚህ ጋር ምንድነሽ? የኔን ነገር ከምታወሪ ሄርሜላ አይፈልግሽም ከምትይ አንቺም እንደማይፈልግሽ መረዳት መቻል አለብሽ። ለሱ እኮ ከኔ አራቀም አንቺ ጋር ሆኖ ኢቭን እኔ ጋር ይመጣል ወይ ጉዴ። ከኔ ጋር ይሆን ነገር ለማድረግ እንዴት ነው አይነ ማየት ትችያለሽ? አይነው ሃይተሽ ማረጋት ትችያለሽ። ጡጣ ብሏል እሱ። በዛ ላይ በዚህ ክፋትሽ አንደበቱማ ሁሌ ነው የሚለው ኦፍ ኮርስ ሁሌ ነው የሚለው። ነገር ግን ተግባሩ ታይሩታ እንደዚህ ልብሽን አታሞኝ አራቀም ከኔ ራቀ እያልኩት አራቀም። ገባሽ አይደለ? አንቺም ራሱ በስጋትና በሰቀቀን ነው የምኖረው ያልሽው ያየሽው ነገር ስለተረዳሽ ነው። ገባሽ አይደል? ጥፋትሽን ለመሸፈን ግን አዳምጪኝ፣ ተረጋጊና አዳምጪኝ። አይንሽን እንድትገልጪ ነው የረዳውሽ። የሆነ ነገር ሲፈጠር በአንዴ ትቶሽ ሊሄድ እንደሚችል እንድታስተውይ መንገድ ነው የሆንኩሽ። ታዲያ አንቺ አይገባሽም? ቢገባሽ ለአንቺም እኮ ትምህርት ይሆንሻል አይደል እንዴ? ጋር መሽራቀኝ አለኩ አልገባሽም እንጂ ከኔ ችግር የለውም። አዳምጪኝ አንዴ። ሩታ ጋር አዲስ ነገር ተፈጠረ ሲባል እኮ ተሰባብሮ የሚመጣው እኮ እሱ ነው። እሺ ችግር የለውም። እኔ አሁን ከሱ ጋር ጥላችን አሁን በሱ ጉዳይ አይደለም። የአብርሃም መብት የአብርሃም ፍቅር የፈለገውን ነገር መውደድና ማፍቀር ይችላል። ግን በዚህ ልክ አንቺ ለወዳጆችሽ እንኳን አትጨነቂም፣ ለቤተሰብ እንኳን አትጨነቂም። ስለምንድን ነው ብለሽ የምታስቢው? ለምንድን ነው በዚህ ልክ ለማስመሰልና ሁልጊዜ ተንኮል፣ ሴራ፣ በቀል ውስጥሽ ለምደው ልብሽን ንጹህ ለማድረግ ማትሞክሪው እንዴ? እሱስ ቢሆን እንዴት ነው አምኖሽ የሚቀጥለው ካንቺ ጋር? በጣም አስመሳይ እባብ እንደውሽ የተረዳው በጣም ከይቅርታ ጋር ስለሆነ ነው እንደዚህ ቆሜ የምታይኝ። ልብሽ ንጹህ ስለሆነ ነው እንደዛ ስታስመስይ ነበር። እንደናንተ እኔ ወድቄ እንድቀር ጭራሽ ያኔ እንደዛ ሳነባ ተጎድቼ ማናችሁም ቼክ ሳታደርጉ ተንኮልሽ እኮ ነው ያለው። ኔቨር በጭራሽ ለማንኛውም ልምከርሽ ቢያንስ አዳምጪኝ፣ ታግሼሻለሁ። እኔ አሁን የሆነ ነገር መፍጠር ብሞክር ምናምን በጣም ደህና ሆኜ ተስተካክዬ ነገሮችን ለማስተካከል ልሞክር ብዬ ስንሳ ነው። ነገር ግን በድካሜ ላይ ሰው ሊረዳኝ እሺ ምን ተጠቀምሽ? አንዴ በሚፈልግ ሰዓት ምን ተጠቀምሽ? ነገር ያሉትን ሰዎች በሙሉ ስታርቂ ስትሸርቢ የተንኮል አምባሳደር ሩታ እንደማመጣ አንዴ ለምጠይቅሽ ነገር ለምን ከእውነታው አትራቂንም? ጠይቅሽ ነገር መልሳለሽ፣ ኮንፊደንስ ኖሮሽ መልሳለሽ። አሁን እኔን መዋሸትሽ ምን ተጠቀምሽ? ንገሪኝ። ነገር አይጠበቅብኝም። ምን ተጠቀምሽ? ሄርሜላ ተስፋ ቆረጠች አልቆረጠች አብርሃም ወደ አንቺ ተመለሰ የባሰ እንዲፈራሽና እንዲጠላሽ እኮ ነው እያደረግሽ ያለሽው። ለምን ትምህርት አይሆንሽም? ለምን እንደ ሴት በስትክክል እንደ ሴት ልጅ እኮ ማለት በቃ የሆነ ልብ መራራት እኮ የሚባል ነገር አለ አይደል እንዴ? እንደ አውሬ እንድትፈሪ ለምንድን ነው የምታረጊው? እንደዛ ቢሆንማ ለኔ ተራሪልኝ ነበር። ታምሜ ስለኛ እንዳንቺ ማስመሰል አልችልም። እኔ አልችልም። ተፈጥሮ አይደለም። ለምን ሩታ ማስመሰል አይጠበቅብሽም። ትዳርሽን በዚህ መልክ ነው የምትመልሺው እኮ አንቺ ክፉዳትን ሆነሻል፣ ኖረሻል። ገባሽ? ትዳርሽን በዚህ በኩል ነው የምትመልሺው።
ገባሽ አይደለ? እሺ ሩታ ትዳርሽን በዚህ አይነት መንገድ ነው የምትመልሺው? እሱን እኔ እንደምንም አንዴ ራቁት ፎቶ ይዘሽ ካልተመለስክ ትይዋለሽ። አንዴ የሆነ ነገር አድርገሽ አንዴ ዕቃ ተሰጥቢያለሽ፣ አንዴ በሰው ፊት ሙድ ትይዥበታለሽ። በየትኛው በሰጠሽው አክብሮትና ክብር ነው? ገባሽ አይደለ? እዛች ጋር እሱ ይኸውልሽ አንቺ እስከምትይ እሱ እዛች ጋር ከፍቅር ጋር ይኸውልሽ አንቺ የኔን ጥፋት ላለማዳመጥ አትሞክሪ። ላለማዳመጥ አትሞክሪ። እንድታስታውሹ በደንብ ነግሬሻለሁ። አንቺ ልብሽን አንቺ። ከዛ ባለፈ ደግሞ አዳምጪኝ። በተንኮል የፈረሰ ቤት እንጂ በተንኮል የተሰራ ቤት የለም። በመጀመሪያ ይግባሽ። እሺ አንቺ በጣም ንጹህ ሴት ሆነሽ አንቺ ስለ እኔማ ንጹህነቴ እኮ ታየ። ንጹህነቴማ ታየ። አብርሃም እንደዛ እንኳን ፍቅርን ደርቦብኝ ምንም እሱን ወይ ነገር ከማድረግ ውጪ ለሱ አንገት ለማስደፋትና እሱ ላይ መጥፎ ነገር ለማድረግ የሄድኩ ሴት አይደለሁም። በጣም ንጹህ ሴትና በጣም ጥሩ ሴት ስለሆንኩኝ ነው አንቺ እንደዛ ሁሉ ያንን ነገር እያደረግሽብኝ። ምንም እኔ አንቺ ላይ ክፉ ነገር ለማድረግ አንድ ስቴፕ እንኳን ሄጄ አላውቅም። አንቺ ዘመንሽን በሙሉ እኔን ለመጉዳት እንዴ አልደረስኩብሽም እኮ ይሄን እኮ አብርሃምን ቀሹ ከፈለግሽ። ኧረ ኤኒዌይስ ግን እኔ በጣም ጥያቄ የሆነብኝ ነገር ሩታ ተረጋጊና በዚህ ልክ አታስመሲ። እኔ እንደ እህት ነው ላይክ ቢያንስ አንድ ሳምንት ምናምን አብረን በነበርን ሰዓት አምኜሽ ነበረ። ሌላ ሰው ላይ እንደዚህ እንዳታደርጊ። እምነትሽን ታጫለሽ፣ የሴትነት ነገርሽን ታጫለሽ። እስቲ አንድ ሰው እንኳን በስትክክል እያወራሽው አዳምጪኝ። አንድ ሰው በስትክክል እያወራሽው በስትክክል አንቺን ለመረዳት እየሞከረ ወይም ደግሞ የሆነ ሰው ጋር በስትክክል ትልቅ ደረጃ ላይ ደርሰሽ እያስመሰልሽና ይቺ ልጅ ተንኮለኛ ናት ወይ ክፋቷ ትባያለሽ። ሰው እየመከርኩሽ ነው ያለሁት ሩታ። እንደዚህ አይነት ምክሩን አንቺ ዱሪው መጀመሪያ ምክሩን አንቺ እኔ ምን ብዬ ልኑረው? የትኛው ሰው ነው እኔ በእንደዚህ አይነት ሁኔታ ውስጥ ሆኜ የማይራራው? አንቺ እኔ ላይ ስትቀልጂ ለመኖር እኮ ምንም ያራራሽ ሴት ነሽ። እሺ ጥያቄ ልጠይቅሽ ሩታ። ቆሜ አናግሬሽ አውቃለሁ። ሄርሜላ በስነ ስርዓት ከህይወታችን ውጪ እኔ ትዳሬን መምራት እፈልጋለሁ። በቃ ተይው፣ ልጁን አትደውይለት፣ አታገኙ። በቃ እኔ እንዴ አፍሽን ሞልተሽ እኮ እኔ እንደዛ ሆኜ ሩታ እንደዛ ካልሽማ እኔም አልፈልገውም አብርሃምን አልፈልገውም። ሲጀመር እሱ ይመጣብኛል እንጂ አልመጣም። ከሱ ጋር ያለሽን ህይወት ጨርሺ ብለሽ ህይወቴን ሀብዬ ሲጀምር አንቺም ቀለበት አድርጎ እንኳን እርጉዝ ነኝ እያልሽ የመጣሽ ብዙ ነገሮችን ለመረበሽ የሞከርሽ ሴት ነሽ። አንተ ላስረዳሽ ይኸውልሽ በጣም አንቺ አሁን ስለ ሴትነትና ስለ ሴት ክብርና ስለ የዋህነት እያወራሽ ነው አይደለ? እውነት አንቺ እንደ ሴት ብታስቢ ማኖሮ ባልሽን ትፈልጊዋለሽ አትፈልጊውም የሚባል ውድድር ውስጥ ኔቨር አይገባም። እንደማትፈልጊው እኮ እያደረግሽ ነው ሩታ። አንድ እኮ መልካም ተግባር የለሽም። አይገባም። ኧረ በጣም ሼም ነው ሄርሜላ። ከምንንጫጫ ቆይ ቀስ ብለን እንደማመጥ። እኔና እሱ በሰላም ለመኖር ነገሮችን ለመፍታት ስንሞክር ሁሌ ከጀርባው አለሽ፣ ሁሌ ከጀርባው ወደ ኋላ ይኸውልሽ የአሁኑን ጥፋትሽን ለመሸፈን ወደ ኋላ መለስቲና ሁሌ እንዴ ተጎድቼ ነበር የሆነ ጊዜ እርግዝና ላይ እንዲህ ነበር ትያለሽ። ያሁኑ ጥፋትሽን ማመን አትፈልጊም። ማንነትሽን አስተካኪ። በጣም የሚያስጠላ የእባብ የተንኮል ባህሪ ነው ያለሽ። በጣም የሚያስጠላ እስስት ነሽ። በጣም ስለዚህ በጣም ነው አመሰግንሽ። ይሄ ማንነትሽ ደግሞ እንዳደረኩብሽ እኔ እንደበደልኩሽና ይሄ ማንነትሽ ደግሞ ሰው ያሳጣሻል። በጣም ነው አመሰግንሽ። ይኸውልሽ ወዳጅ ዘመድ የሚያሳጣ ባህሪ ነው ያለሽ። ልብሽን አንቺና እስቲ በቀሉ ለእግዚአብሔር ታዩ። እስቲ አንቺ እውነት ውስጥሽ ላይ ሄርሜላ ጎዳችኝ፣ አብርሃም ጎዳችኝ፣ እስቲ በቀሉ ለእግዚአብሔር ታዩና አንቺ ህይወትሽ ኖሪ። እስቲ አንቺ እኮ ከዚህ በፊት እስካሁን ተንኮል ስትሰሪ ኖርሽ፣ ግን እኔንም አልጎዳሽኝ፣ አብርሃምንም አልጎዳሽኝ። አይሽ አይደል? ስለምንም ተንኮል ብትሰሪ ምንም ነገር የሚደርስ አይደለም። ሶ በቀልም አስቢ፣ ምንም በቀል የእግዚአብሔር ነው ብለሽ ታዩ። እስቲ ሁሌ ተንኮል ከምታስቢ ልብሽን አንቺውና ሩታ ህይወትሽ ይስተካከላል ነው የምልሽ። ሁሉ የምታስቢው ነገሮች ይስተካከላሉ። እግዚአብሔር ይመስገን። እንደናንተ ማክፋትማ ቢሆን ኖሮ እኮ ይሄኔ ጥላችሁኛል። እረስታችሁ አልታወቅም። ኧረ ሩታ እኔ ትዝም አትይኝም። ወዴት ነው የምጥልሽ? ወዴት ነው? ኧረ ተይ ሪሊ ትዝ አልልሽም። ኤኒዌይስ ችግር የለውም። እሺ እኔ አንቺን ለመጣል ትዝማ ስለምንሽ ነው በህይወቴ ሁሌም ከጀርባዬ የማትጠፊው፣ ሁሌም የኔ ነገር የምትከታተዩ። ገባሽ አይደለ? ከኔ ህይወት መቼም ልትጠፊ ያልቻልሽው ትዝ ስለምልሽ ነው። አእምሮሽ ውስጥ አለ። ለማንኛውም ህዝብ ያወቀው አረመኔነትሽ በጣም ነው የሚያስጠላው። በዚህ ልክ ደግሞ አታስመስሽ። እኔ ጋር መተሽ እንደሚቀርብ እኔ ነው እንዴ ንጹህነትሽ ነው በዛ ልክ አታስመስይ ነበርሽ። እኔ አፕሪሺየት የሚያደርገው እኔ ወድቄ እንዳልቀር አይዞሽ የሚለኝ የኔን ማንነት ጠንቅቀው ስለሚያውቁ ክፋትሽን ነው ሩታ እየነገርኩሽ ነው እኮ አንድ ሰው በስትክክል ሊደገፍ የሚሆን ሐሳብ አለ። ግን ስተትም እየሰራው ምንም ነገር ባደርግ ደግፉኝ ትክክል አይደለም አይደል? ህዝብ ቤተሰብሽም አይደግፍሽም። እንደዚህ አይነት ሐሳብ እንደዚህ አይነት የወረደ ሐሳብ
እሱን ለኛ ታይል እንደዚህ አይነት ተንኮል አንቺም እንደዚህ አይነት ሀሳብ እንደዚህ አይነት የወረደ ነገር የወረደ ተንኮል የወረደ ማለት የወረደ ብዙ ነገሮችን አንቺ ስታደርጊ በጣም አስመሳይ ከምልሽ በላይ ቃላቶች እንዴ አንቺ ነሽ ሄርሜላ የእውነት ግን ወደሽው ነው አብርሃምን በጣም አንቺ ነሽ ታዲያ ለምን ብልሃትነት እኔ ጀግና ነኝ የምትይ ከሆነ ለምን ብልሃትነት መጠቀም ያቀተሻል ሩታ አንቺ ነሽ አስመሳይ ብልሃትነት ለምን መጠቀም ያቀተሻል አንድ ጀግና ሴት እኮ ባሏን በስትክክል መያዝ የምትችል ሴት ወይም ደግሞ ትሁት እንዴ አንቺ እኮ ባል ነው የምትመስለው ልንገርሽ አንድ ነገር ልንገርሽ ይኸውልሽ ሩታ በቃ ምንም ችግር የለውም እኔ አሁን ስላንቺ ክስተር ስትመጣ ነው አንቺ የኔ ወዳጅ ነኝ እኔ ጥሩ ሰው ለመምሰል እኔ አንቺ ወዳጅ አልመሰልኩም ታረቀን ሁለታችንም ስታስመስይ ነበረ እኔ ልቤን አንጽቼ በቃ ጠላትሽ ሆነች ምናምን ያን ሁሉ ግን እኔ ነበር እንደዚህ ልትበኝ አፍሽን ከፍተሽ ስታንሰፈስፊ ይኖርሽው ገባሽ ልክ ፍቅር ስትመጣ ወዳጅ ሆንሽ እሷ ላይ ለመነሳት እሷ ላይ ወዳጅሽ አልሆንኩም ሩታ እኔ መጥቼ ቤትሽ መጥቼ ይቅርታ አልጠየቅኩሽም ሩታ አትዋሺያ ስለዚህ ያልተፈጠረ ነገር ተፈጠራት በይ ቡዜ መጣች አስታረቀችን እኔ ሞኝዋ አንቺ ምን ነገር ተጠቀምሽ እኔ ሞኝዋ ልቤን አነጻሁኝና እሺ ብዬ ተቀበልኩሽ ገባሽ አይደለ እውነትም ተጎድቻለሁ አንቺ እኮ በኔ ፊት እንዳዞም ባሽን ፍቅር ስለመጣች ብለሽ እኮ ያለቀሽ ሰው አይደል እንዴ አንቺ ግን ከፍቅር ጋርና አብርሃምን ለማድረግ እየሞከርሽ ነበር አንቺ ነሽ ይሄን ሳስመሳይነትሽ ከዚህ በኋላ ብታለቅሽ ማምንሽ ይመስልሻል አላመንሽኝ ወይኔ በስመ አብ እንደዛ አንባንቆሽ ስታወሪ የነበረው ነገር ስሩታ ፍቅር ስለመጣች የሆነ ነገር ፍቅር ስለመጣች እንደተጎዳ ሰው አክት ስታረጊስ እንዴ አይሸቀጥም በጣም እኮ የሚከብድ ነገር ነው ሩታ ከማንነት በጣም የሚከብድ ማንነት ነው ያለሽ በጣም በኢየሱስ ወይስ ተሳዝኝ ይጨንቃል በጣም ምክንያቱም ታርቄሻለሁ ብዬ ሳስብ እንደገና ደግሞ ሴት ልጅ ነን አንቺም ልጅሽን በስክላስ አድርጊ እንተባበር ስንባባል በእንደዚህ አይነት ወይ አልነበረ ገባሽ አይደለ አብርሃምም ትክክል አልሰራም በመጀመሪያ ደረጃ ይኸውልሽ እኔን እንደዚህ አይነት ነገር ላይ እንዳታወሪ አንቺ ምንም አፍ የለሽም ሩታ ታይ አንዳች የመናገር መብት እንኳን የለሽም ስራሽ እኮ ነው ሩታ ምንም ያንስ እነኚ እስቲ ያንቺ ስራ ማን ያወራልሽ እነኚ እስቲ በጣም ነገር ማስራ ነው እየሰራሽ ያለሽው በጣም የሚያስጠላ ማንነት እኮ ነው ያለሽው አደል ሴት ሩታ በአራስነት ጊዜ ያው ጀመርሽ ያው አንዲ አራስ ባሊን ይዘሽ ይኸውልሽ ሩታ ሪዞርት አንቺ ጋራ ነው መሆን ያለብህ አብሬ ካላደርኩ እስቲ ያቺ ሴት ናት ምን ይሰማታል ይኸውልሽ አዳምጪኝ በእንደዛ አይነት ስሜት ውስጥ ሆነ አዳምጪኝ ምንድነው የሚሰማት ብለሽ ቅንጣት ያላሰብሽ ዛሬ አንቺ ልክ አንቺ ላይ እንደዚህ አይነት ነገር ሲደርብብሽ ተሰማሽ ችግር የለውም እኔ ኖ ይኸውልሽ አብርሃም በገባው ሰዓት ይግባው ህይወትም ይግባው እኔ አሁን አብርሃም ከፍቅር ጋር ያለው ነገር አፕሪሺየት አድርጌው እሱን ደግፌ አንቺን እንትን እያልኩ አልነበረም ግን እንደ ሴት ልብሽን አንጽተሽ በቀል ለእግዚአብሔር ነው ብለሽ መታው ትሽ ነበር እድሜ ልክሽ ተንኮል ስትሰሪ አትኖሪም ነበር ገባሽ አይደለ በጣም አስመሳይ አንቺ ማውራት የለብሽ በጣም የሚያስጠላ ማንነት ነው ያለሽ በጣም ገባሽ አይደለ እንኳን ሴት እንኳን እናት ሴት አትመስይም ምክንያቱም ሴት ልጅ ደግሞ በላይ ጀግና ስለሆንኩ ነው እንደዛ ያደረጋችሁብኝ እንደዚህ ፊት ለፊት ክፋት ጀግና ካለው የማወራው ገባሽ አይደለ እንደናንተ ተንኮልማ በእንደዚህ አይነት ስሜት ውስጥ ምን አይነት የሆርሞን መዋዠቅ በቃ እንዴት ብዬ ላስረዳሽ ያንቺ እንኳን እኮ አይባልም አብርሃም አይፈረድበትም ያንቺስ አብርሃም አይፈረድበትም ማን ይንገርሽ አብርሃም አይፈረድበትም ኤኒዌይስ ልቡን ያውልሽ አይፈረድበትም አመስግኝኝ ልታመሰግኝኝ ነው የሚገባው እኔ እንደዛ ተበረበርሽና እኔ ላይ የሆነ ነገር ለማድረግ የሞከርሽ ሴትዮ አንቺ ነኝ ለመስበር አንቺ ነኝ ለመጣል እንደሞከርሽው እኔ አንቺ ላይ አንዳች ነገር አላደረኩም አንዳንድ ጊዜ አብርሃም ትክክል ነው ብዬ ማስበው ምክንያቱም እንዳንቺ ክፋት እኔ በአንድ ሳምንት ውስጥ እንደዛ እኔ የሆነ ነገር አንገት ተስፋ ቆርጬ የሆነ ነገር እንደሆን ምናምን ነበር ሐሳብሽ አይደል እንዳንቺ ክፋት አብርሃም ምንም አልሆነም እውነት እንደነዚህ ክፋት እኔ የአብርሃም ነገር እኔ ምንም አልሆንኩም ይኸውልሽ ከገባሽ የኔ ክፋት ብዙ ነገር የለብኝም እግዚአብሔር የተመሰገነ ይሁን ሲቀጥል ደግሞ ማለት ነው አንቺን ለመጉዳት አይደለም ነገሮችን እያደረኩኝ ያለው ስታስመስይ ነበረው ሲቀጥል ደግሞ ለመረዳትና እውነት አምሮ አንቺ ካለሽ እስቲ እንደዚህ ከምትይ እኔስ የሚለው ነገር ቆም ብለሽ ለማየት ሞክሪ ቆም ኩራሴን አየሁኝ ሩታ አብርሃም የፈለገውን ነገር ቢያደርግ ምን ያህል ታጋሽ ናት በሳምንት ውስጥ ገባሽ በሳምንት ውስጥ እንደዚህ ስሜቱ ገብቶሽ እንግብግበልሽ አመት ሙሉ እኔ እንደዛ ሳድርጋት ነበር ይኸውልሽ ሩታ ግን ቆይ ስለፈታሹ ባልሽ በዚህ ልክ መከራከር አግባብ ነው ለራስሽ
ካልፈታኝ ብለሽ በየቦታው ስትከተዩ የነበረውን ባልሽ ልጅ ገና ምንም አይነት ነገር ሳይጀመር ነው አንቺ ዘለሽ የመጣሽብንና ገብተሽ ህይወታችን ያኔ ላይ ታዩና ትንሽ እሳት ተቀጣጥለሽ ቤንዝልሽን ይዘሽ የመጣሽው ያርከፈከፍሽበት አንቺ ነሽ። ህይወታችንን ከከፍታ ወደ ዝቅታ ልታመጪው በዚህ ክፋትሽ በዚህ ተንኮልሽ አሁን በምትቀምሚው ነገር እየመረረሽ ዋጫት በምትቀምሚው ተንኮል ክፋት እንደዚህ አይነት ነገሮች እስቲ አብርሃም ይመለስ ይሁን እና ያለን እስቲ አንቺ አሁን ብለነህ ጀግና ነሽ ባልሽን መመለስ የምትችይው የእውነት የፍቅር ሰው እስቲ ጀግና መሆንሽ እና ያለን አብርሃም በዚህ ክፋትሽ አደል ሴት አደል የልጁ እናት እንደ ወንድ የሆነ እንደ ጎረምሳ እንዲፈራሽ ነው ያደረግሽው። ይሄ ማንነትሽ ነው ገባሽ አይደል ሩታ? የሚያስጠላ ማንነት ገባሽ? የሆነ የዱርዬ የሆነ የምን አይነት ባህሪ እንዳለሽ አላውቅም። አንድ ሳምንት ጽድቅ ትሆኛለሽ፣ አንድ ሳምንት እንደዚህ ከዛ ባለፈ ይኸውልሽ ችግር የለውም ለራስሽ ሁሌም ራስሽ እንደዋሸሽ ነው ምንም ችግር የለውም። ግን ማንነትሽን ባህሪሽን አስተካኪ፣ ልብሽን አንጪው። ከዛ ባለፈ ደግሞ ስለፈታሹ ባልሽ በዚህ ልክ ከኔ ጋር ወግመሽ ካሁኑ ፍቅረኛው ጋር ወግመሽ መከራከሩ አግባብ አይደለም። እስቲ መጀመሪያ እችላለሁ ያለ አብርሃም መኖር እችላለሁ ብለሽ የምታስቢ ከሆነ ከዛ ያደረግሽውን ነገር በሙሉ ቆም ብለሽ ለማሰብ ያለ አብርሃም መኖር እችላለሁ ብለሽ የምታስቢ ከሆነ ስለታባ ነው ቆሜ እንደዚህ ፍክት ብዬ የምታየው። ታዲያ ለምን ትለምኚዋለሽ? ፍክት ብዬ የምታየው ያለ አብርሃም እኔ እኮ ነው አብርሃምን ይኸውልሽ ከኔ ለማለየት እኮ እኔን ተስፋ ለማስቆረጥ ጭራሽ በአብርሃም ሲያቅትሽ እኔን ተስፋ ለማስቆረጥ የመጣሽ ሰው ነሽ እኮ። ታያ ያለ አብርሃም ኖራለሁ ማለት በይ ያለ አብርሃም እንደማትኖሪ እኮ እያሳየሽን ነው። ኖሬማ አሳየሁሽ፣ ግን ደግሞ ልጄ ለማሳደግም ሆነ ልጄ እንደው አባቴ ብሎ እያየው ቢያድግልኝ በቃ አንቺ ጋር ጭቅጭቅ አልፈልግም። መልካም ለማድረግ ሶሪ ስላሳለፍናቸው አንቺ እያስመሰልሽ፣ እኔ ግን በንጹህ ልብ ስለተቀበልኩሽ ጊዜያቶች በጣም አመሰግናለሁ። ሃቭ ናይስ ታይም። ጨርሻለሁ። እኔ አልጨረስኩም። ጨርሼ ነግሬሽ እሄዳለሁ። አንድ ነገር ልነግርሽ ፈልጋለሁ። ገባሽ አይደለ? ዛሬ ላይ በጥቂት ጊዜያቶች ውስጥ ትቶሽ የሄደው ሰው እኔን ግን እስከ ዛሬ ስቲል ነው ከህይወቱ ሊያስወጣኝ አልፈለገም። ይሄንን እንኳን ቆም ብለሽ ማስተዋል አልቻልሽ። ከህይወቱ አልወጣልሽ አንቺ ነሽ። ፍቅር መጣች አይደለ? ከአንዳንድ ነገር ልጅን እናሳድግ እያልሽ ያለሽ እኮ አንቺ ነሽ። ቢፈልግ ማኖሩ ለፍቅር ያወራውን በሙሉ ፍቅር አየሁት እኮ ሁሉን ነገር እኮ አየሁት። አንቺ ማየትና መርዳት ስለማትችይ ነው እንጂ ለፍቅር ያወራውን ነገር በሙሉ እኮ እኔ አየሁትኝ። በቃ በርቺ፣ ሂጂበት። በዚህ ስራሽ፣ በዚህ ባህሪሽ፣ በዚህ ጸባይሽ ቀጥይበት። አንቺም ቀጥይበት። ይመችሽ። ከችግር የለውም ካዋጣሽ። እኔ ለመጉዳት እኔ ለመጣል የምትጥሪው ነገር አንቺም ቀጥይበት። ነገር ግን መቼም ቢሆን እኔ ለመጣል አትችይም። ይሄን ማውቃለሁ። ወይ በምንጣል ወይ ጉዴ። እንግዲህ ልጅቷ ምንም የምትማር አይመስለኝም። እሷም ክፋቷን ትቀጥል። ንጹህ ልብ ያለው ሰው ግን መቼም አይጎዳምም፣ ዝቅም አይልምም። አንድ ሰው እዛች ጋር ክፉ ነገር ሲደረግ በዚህ በኩል ያለው ንጹህ ልብ ያለው ሰው ሁልጊዜም ከፍ እንዳለ ነው። ገባችሁ አይደለ? ስለዚህ በቃ የኔ ውድ ቤተሰቦች ቻው።